ታሪካችን የሚጀምረው በ1970ዎቹ መጀመሪያ በኮሎምቢያ ሜዲን ከተማ ነው። ማሪያ ቪክቶሪያ በ1961 ኮሎምቢያ ውስጥ በምትገኘው ፓላሚራ ተወለደች። የማሪያ የልጅነት አስተዳደጓ ጥሩ የሚባል ነበር። ታዲያ በአንድ ወቅት ማሪያ ገና የ13 ዓመት ታዳጊ ልጅ ሳለች ወደ ቤቷ እየሄደች ነበር። ይህን ጊዜም አንድ ነገር ተመልክታ ትኩረቷን ይስበዋል። ያ የተመለከተችው ነገር ታዲያ አንዳች ነገር ሰውነቷን ሲወራት ተሰማት። ይቺ ሰዓት ፓብሎን ለመጀመሪያ ጊዜ ያየችው ሰዓት ነበር። ፓብሎ በወቅቱ የ24 ዓመት ወጣት ሲሆን በከተማው ውስጥ በመጥፎ ስሙ እየተነሳ ነበር። በዓለም ላይ ስለ ፓብሎ ኤስኮባር የሚያውቅ የለም ማለት ዘበት ይሆናል። ታዲያ ማሪያ የፓብሎን ትክክለኛ ማንነት በወቅቱ አታውቅም ነበር። ፓብሎ ኤስኮባርም ለእርሷ እጅግ ሮማንቲክ፣ አሳቢና በስጦታ የሚያንበሸብሻት ልዑል መስሎ ነበር የቀረበው። ማሪያ በመጽሐፏ ላይ እንደገለጸችው ፓብሎ ገና በልጅነቷ የአእምሮዋን ቁልፍ ተቆጣጥሯት እንደነበር ነው። ቤተሰቦቿ በተለይም ወንድሟ ካርሎስ ፓብሎን ክፉኛ ይጠሉት ስለነበር ያላትን ግንኙነት እንድታቆም ያስጠነቅቋት ነበር። እርሷ ግን የሁሉንም ምክር እና ማስጠንቀቂያ ወደ ጎን በመተው በ15 ዓመቷ ከሱ ጋር ኮበለለች። ገና በልጅነቷ በፍቅሩ ክንፍ ያደረጋት ፓብሎ በ1976 ዓመተ ምህረት በሚስጥር ተጋቡ። የሚያሳዝነው ነገር ቢኖር ያቺ ህፃን ልጅ ወደፊት የዓለም ትልቅ ወንጀለኛ ሚስት እንደምትሆን ስሟም በታሪክ መዝገብ ላይ በደም እንደሚጻፍ ቅንጣት ታክል ጥርጣሬ አልነበራትም። ምክንያቱም ፓብሎ ለእርሷ የሰጣት ተስፋ ሁልጊዜም እጠብቅሻለሁ የሚል ነበር። ነገር ግን ጥበቃው ከብረት አጥር ጀርባ ያለ ስር መሆኑን የተረዳችው ዘግይቶ ነበር። ፓብሎ ኤስኮባር የኮኬን ንግዱን እያሰፋ ሲሄድ ማሪያን ወደ አንድ ግዙፍ ቤተ መንግስት አስገባት። ይህም ሀሲንደና ፖሊስ ይባላል። ይህ ቦታ ዝም ብሎ መኖሪያ ቤት አልነበረም፣ የኃይልና የሀብት ማሳያ እንጂ። ማሪያ በዚህ ግዙፍ ግቢ ውስጥ በነበራት ቆይታ ያየችው ጉዳይ አልቅም ነበር። ይህን ጊዜ ነው የማሪያ ህይወት አቅጣጫ መልኩን የቀየረው። ፓብሎ ከውጭ ሀገር ያስመጣቸው ግመሎች፣ ዝሆኖችና ጉማሬዎች በግቢ ውስጥ ይርመሰመሱ ነበር። ያ ትልቅ ቤተ መንግስት የሰዎች መኖሪያ ብቻ ሳይሆን የአራዊቱ ማደሪያ ነበር። ነገር ግን በዚህ ቅንጦት ህይወት ውስጥ ትልቅ መራራ እውነት ነበር። ይህም ፓብሎ በሚሊዮን የሚቆጠር ዶላር ለማሪያ ስጦታ ቢሰጥም በየቀኑ ግን በሌሎች ሴቶች ይከዳት ነበር። ማሪያም በመጽሐፏ እንደገለጸችው ፓብሎ ታማኝነት የሚለውን ቃል የሚተረጉመው ለቤተሰቡ ደህንነት መቆም እንጂ ለሚስቱ ታማኝ መሆን ብሎ አልነበረም። ይህን ሁሉ ውርደት እየዋጠች ግን ዝምታ መረጠች። ምክንያቱም ያን ጊዜ በኮሎምቢያ ማህበረሰብ ውስጥ ባልን መተው የማይታሰብ ነበር። በተለይም ባሏ ፓብሎ ኤስኮባር ሲሆን በ1980ዎቹ አጋማሽ የፓብሎና የማሪያ ህይወት ከመደበኛ ሀብታም ቤተሰብነት ወደ አደገኛ የጦርነት ቀጠናነት ተቀየረ። ማሪያ ፓብሎ በፖለቲካ ውስጥ እንዲሳተፍና የኮሎምቢያ ፕሬዝዳንት የመሆን ህልሙን እንዲያሳካ የሞራል ድጋፍ ትሰጠው ነበር። ይህም በመሆኑ በአንድ ወቅት ፓብሎ በኮሎምቢያ ኮንግረስ ውስጥ ተመርጦ የነበር ቢሆንም የፍትህ ሚኒስትሩ ሮድሪጎ ላራ ቦኒላ ግን የፓብሎን የወንጀል ማንነት በይፋ አጋለጠው። ማሪያ ባሏ በፖለቲካ ዓለም ተቀባይነት አጥቶ ሲባረርና ወደ ሽምቅ ውጊያ ሲገባ ትልቁን ድንጋጤ ያስደነገጠችው ብቸኛዋ ሴት ነበረች። ፓብሎ በዚያን ሰዓት ዝም ብሎ አልተቀመጠም። ሚኒስትሩን በማስገደል የመጀመሪያውን ከፍተኛ የመንግስት ባለስልጣን ደም አፈሰሰ። ከዚህ ቀን ጀምሮ ማሪያ ለልጆቿ የምታነበው የተረት መጽሐፍ በጠመንጃ ድምጽ መታጀብ ጀመረ። መንግስት ፓብሎን ማደን ሲጀምር ማሪያ ቤተ መንግስቱን ጥላ በየጫካው በሚገኙ ሚስጥራዊ ቤቶች ውስጥ መደበቅ ጀመረች። ይህን ጊዜ ማሪያ ራሷን ወደ መራር ህይወት ሲገባ ተመለከተችው። ፓብሎ በሰዎች ዘንድ የደሃ ረዳት ቢመስልም በቤት ውስጥ ግን ማሪያንና ልጆቹን ለከፍተኛ አደጋ ያጋለጠ መሆኑን ማሪያ መረዳት የጀመረችው ይህን ጊዜ ነበር። በ1980ዎቹ ማብቂያ ላይ በሜዲንና በካሊ ካርቶሌች መካከል ያለው ጦርነት እጅግ በረታ። የፓብሎ ጠላቶች ፓብሎን ለማዳከም የመረጡት መንገድ እሱ በዱር በገደል እያለ ለመደበቅ ሲሞክር፣ እነሱ ግን ቤተሰቡን ማጥቃት ነበር። ይህን ጊዜ ነገሩ እየከፋ ሄደ። በ1988 ዓመተ ምህረት ማሪያና ልጆቿ በሞናኮ ህንጻ ውስጥ ተኝተው ያለ
የካሊ ካርቴል 80 ኪሎ ግራም ፈንጂ የያዘ መኪና ከህንጻው ስራ ፈነዱ። ማሪያ በህይወት ብትተርፍም ልጇ ማኑኤላ ግን በጆሮዋ ላይ ዘላቂ ጉዳት ደረሰባት። ማርያም በመጽሐፏ እንደገለጸችው ያለት ፓብሎን ይበቃናል ተው ብላ ተማጽናው ነበር። ነገር ግን ፓብሎ በበቀል ስሜት ተወጥሮ ስለነበር ለመስማት ፈቃደኛ አልሆነም። ታዲያ ማሪያ በዚህ ወቅት በሁለት እሳት መካከል ነበረች። በአንድ በኩል ለባሏ ያላት ታማኝነት፣ በሌላ በኩል ደግሞ ልጆቿ በየቀኑ ለሞት መቃረባቸው ነው። ግን ፓብሎ ይህ የአይበገሪ ነገር በውስጡ ቢኖርም ፓብሎ ለቤተሰቡ ትልቅ የሆነ ሐሳብ ስላለው እነሱን ለማዳን ይጥር ነበር። ይህን ሰዓት ፓብሎ ከቤተሰቡ ጋር ለመገናኘት ሲል ብቻ በሚሊዮን የሚቆጠር ዶላር ወጪ አድርጎ የራሱን የራዲዮ ግንኙነት መስመር ዘረጋ። ነገር ግን ይህ መስመር ራሱ ለሞታቸው መንስኤ እንደሚሆን ማሪያ አላወቀችም ነበር። እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ ፓብሎ ኤስኮባር በዓለም ላይ በከፍተኛ ሁኔታ የሚታደን ሰው ሆነ። ማሪያና ልጆቿ አሁን እንደ ንግስትና ሉል ሳይሆን እንደ ታደኑ እንስሳ በየጓሮ ይደበቁ ነበር። በዚህ ታሪክ ውስጥ እጅግ የሚገርመው ነገር ቢኖር አሁን ይህ በአንድ ወቅት ፓብሎና ቤተሰቡ በተራራማ አካባቢ በሚገኝ ምስጢራዊ ቤት ውስጥ ተደብቀው ነበር። ታዲያ ይህን ሰዓት ብርዱ ከፍተኛ ነበር። እነሱም ነፍሳቸውን ለማዳን ብቻ መሸሸጊያቸውን ፈለጉ እንጂ የሚያስፈልጋቸውን ነገር ለመያዝ ጊዜ አልነበራቸውም። ታዲያ ይህን ጊዜ ነው በሰዓቱ ከፍተኛ ብርድ ነበርና ልጃቸው ማኑኤላ በብርድ ምክንያት ክፉኛ ታመመች። እንዳለመታደል ሆኖ የሚነድ ማገዶም ሆነ መብራትም አልነበረም። ይህን ያየው ፓብሎ ልጁ እንዳትሞትበት በመፍራት ይዞት ከነበረው ጥሬ ገንዘብ ላይ 2 ሚሊዮን ዶላር የሚከመት የዶላር ንጥሎችን አቀጣጥሎ ቤቱን አሞቀው። ይህን ሰዓት ነው ማሪያ ያ የተቃጠለው ገንዘብ ሳይሆን የህይወታቸው ተስፋ እንደተቃጠለ እንደሆነ ገብቷት ነበር። ከብዙ ውጊያ በኋላ የመጨረሻው ቀን ዲሴምበር 2 1993 ዓ.ም ደረሰ። በዚያን ወቅት ማሪያና ልጆቿ በመንግስት ጥበቃ ስር ነበሩ። ያን ሰዓት ፓብሎ ለሚስቱና ለልጆቹ ስልክ ደወለ። ፓብሎ ስልኩ ከተጠለፈ እንደሚገኝ ያውቅ ነበር። ነገር ግን ከቤተሰቡ ጋር የመነጋገር ፍላጎቱ ከደህንነቱ በላይ ሆነበት። ያ ስልክ ጥሪ ፖሊሶች ፓብሎ ያለበትን ቦታ በትክክል እንዲያውቁ አደረጋቸው። በጥቂት ደቂቃዎች ውስጥ የዓለሙ አውሬ በጣሪያ ላይ በጥይት ተመቶ ወደቀ። ማሪያ በራዲዮ የባሏን መሞት ስትሰማ ዓለም በላይዋ ላይ የፈረሰች መሰላት። ፓብሎ እንደሞተ ማሪያ ቪክቶሪያ ሄናኦ ራሷን ያገኘችው እጅግ አስፈሪ ሁኔታ ውስጥ ነበር። የፓብሎ ጠላቶች የካሊ ካርቴል መሪዎችና ሎስ ቤብስ የኤስኮባርን ዘር ከምድር ለማጥፋት ተነስተው ነበር። ታዲያ ማሪያ ህይወቷን ለማዳን ስትል በቀጥታ ወደ ጠላቶቿ መንደር ሄዳ መደራደር ነበረባት። የካሊ ካርቴል መሪዎች ማሪያን ፊት ለፊት አስቀመጧት። የሰጧት ምርጫ ቀላል ነበር። ፓብሎ ለአመታት የሰረቀልንና ያከማቸውን ሀብት በሙሉ ካስረከብሽ ነፍስሽን እንተውልሻለን የሚል ነበር። ማርያም ለልጆቿ ስትል ሁሉንም ነገር ሰጠች። በሚሊዮን የሚቆጠሩ ዶላሮች፣ በሺዎች የሚቆጠሩ ሄክታር መሬቶችና ውድ የጥበብ ስራዎች ለጠላቶቿ ተሰጡ። በኋላም ማሪያ ባዶ እጇን ቀረች። ነገር ግን ኮሎምቢያ ውስጥ መኖር አሁንም አደጋ ነበር። ማንኛውም የኮሎምቢያ ዜጋ ባሏ በገደለበት ቤተሰብ ላይ በቀል ሊወስድባት ይችል ነበር። ማርያም በዚህ ወቅት ነበር ስሟን ወደ ማሪያ ኢዛቤት ሳንቶስ ቀይራ ከሀገር ለመውጣት የወሰነችው። ማሪያ ቪክቶሪያ ሀብቷን ለካርቴል መሪዎች አስረክባ ህይወቷን ብታተርፍም የዓለም ሀገራት ግን በሯን ዘጉባት። የኤስኮባር ሚስት የሚለው ስም እንደ መርገም ሆኖ ተከተላት። በመጨረሻ በ1994 ዓ.ም ስሟን ወደ ማሪያ ኢዛቤል ሳንቶስ ቀይራ ልጆቿም አዲስ ስም ይዘው በስውር ወደ አርጀንቲና ቡነስ አይረስ ገቡ። ማርያም በአርጀንቲና ለ5 ዓመታት ያህል እንደማንኛውም መካከለኛ ገቢ ያለው ዜጋ ሆና ኖረች። የሪል ስቴት ባለሙያም ሆና ትሰራ ነበር። ጎረቤቶቿ ይቺ ሴት በአንድ ወቅት በሚሊዮን የሚቆጠር ዶላር ታዝዝ የነበረች በወርቅና በአልማስ የተከበበች ንግስት እንደነበረች ቅንጣት ታክል ጥርጣሬ አልነበራቸውም። ሆኖም ግን በ1999 ዓ.ም በአንድ የቴሌቪዥን ፕሮግራም ላይ ማንነቷ ተጋለጠ። ፖሊስ የገንዘብ ማጠብ ወንጀል ፈጽማቸዋል በሚል እሷንና ልጇን ለ15 ወራት እስር ቤት ወረወራቸው። ምንም እንኳን ማስረጃ ባለመገኘቱ
ቢለቀቁም ሰላሟ ለዘላለም ተረበሸ። ማርያም ለረጅም ዓመታት ስለ ባሏ ግፍ ዝምታ መርጣ ነበር። ነገር ግን በ2018 ዓመተ ምህረት ሚስተር ኤስኮባር ማይ ላይፍ ዊዝ ፓብሎ የሚለውን መጽሐፏን ስታሳትም ዓለም ደነገጠ። በመጽሐፏ ውስጥ ማሪያ አንዲት ሴት በወንጀል ዓለም ውስጥ የምከፍለውን ዋጋ በዝርዝር አስፍራለች። ባለቤቴ በኮሎምቢያ ሕዝብ ላይ ለፈጸመው እልቂት፣ ለፈነዱ ቦምቦችና ለፈሰሰው ደም ሁሉ ከልብ ይቅርታ እጠይቃለሁ ስትል ጽፋለች። ግን ማሪያ በመጽሐፏ የፓብሎን ሌላኛውን ጭካኔም አጋልጣለች። ገና በ14 ዓመቷ በእሱ አማካኝነት ደርሶባት የነበረውን ጥቃትና የስነ ልቦና ጫና ስትገልጽ ፓብሎ ለእርሷ አፍቃሪ ባል ብቻ ሳይሆን ሕይወቷን የሰረቀ ጨካኝ አምባገነን እንደነበርም ፍንጭ ሰጥታለች። ዛሬ ማሪያ በአርጀንቲና ውስጥ ትኖራለች። ካሁን በኋላ ያ ያንጸባረቀ የነበረው ሀብት የለም። በደም የመጣው ገንዘብ በደም ተመልሷል። እርሷና ልጇ የፓብሎን ስም ሳይሆን የእሱን ታሪክ ለማስተማሪያነት ይጠቀሙበታል። ልጇ የታወቀ አርክቴክት ሆኖ ሳለ ማሪያ ግን ያለፈው ታሪኳ የፈጠረባትን የጸጸት ስሜት እየተጋፈጠች ትኖራለች። የማሪያ ቪክቶሪያ ሄናው ታሪክ የሚነግረን አንድ ትልቅ እውነት አለ። ወንጀል ምቾትን ሊሰጥ ይችላል፣ ነገር ግን ሰላምንና ነጻነትን በፍጹም ሊሰጥ አይችልም። በአንድ ወቅት የዓለም ትልቁ ቢሊዮነር ሚስት የነበረችው ሴት ዛሬ በይቅርታና በሰላም ለመኖር የምትታገል ምስኪን ሴት ሆናለች። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።